ያንን እሳት ሲያሞቁ እባቢቱ ወታ ስትነድፈው እኮ ኤክስፔክቴሽናቸው ሰዎቹ በቃ ካሁን ሞታ አብጦ ብሎ ነበር። ይኸው ዛሬ ሚስጋይድ በተደረገ ኢንፎርሜሽን ተባረረ፣ አበቃለት፣ በቃ የያዘው ነገር አይለቆም እያለ ጨለማው ዓለም የሚጠባበቀውን መጠባበቅ በኢየሱስ ደም ገልብጬዋል። አምላክ ነው ብለው ጳውሎስ ላይ ሐሳባቸውን እንደቀየሩ አንተንና አንቺን በተመለከተ ሐሳባቸውን በኢየሱስ ስም ይቀይራሉ። ኢየሱስ ክርስቶስ ጌታ ነው። ሌላኛው አንዳንድ ሰው ደግሞ አለ ኒውትራል ኤክስፔክቴሽን ያለው ምን እየተጠባበቀ እንኳን እንደሆነ ማይታወቅ። እንዲህ አይነት ሰው እግዚአብሔር እንግዲህ ያንቀው ከማለት ውጭ ምንም ነገር ማድረግ አንችልም። ምንም አይነት ነገር ምን በቃ ዘፈንላችሁም ዘመርንላችሁም ይላል አንድ ቦታ ላይ ወንጌል ላይ ምንም አልመሰላችሁም የሚላል መጽሐፍ ቅዱስ። የእግዚአብሔርን ቃል ስንሰማ የእግዚአብሔር ቃል በሚለን ልክ እንድንሄድ የእግዚአብሔር ቃል ይፈልጋል። እና አንዳንድ ሰው ኒውትራል ነው። ፖዚቲቭ ምላሽ አይሰጥም፣ ኔጌቲቭ ምላሽ አይሰጥም። በእርግጥ ኔጌቲቭ ከመስጠት የኛው ይሻላል፣ ዝም ማለት ይሻላል። ህይወታችን ጋር ላይ ግን ሲመጣ ኤክስፔክቴሽናችን መስተካከል አለበት። እንግዲህ የሆነው ይሁን ሚል ሰው አለ። እንግዲህ የሆነው ይሁን የሚል ሰው በጌታ በኢየሱስ ስም የሆነው አይሆንም፣ እንደ እግዚአብሔር ቃል የሆነው ነው የሚሆነው። ኢየሱስ ክርስቶስ ጌታ። የመጨረሻውና በጣም አስፈላጊው የሆነው ኤክስፔክቴሽን መጠባበቅ ፖዚቲቭ ኤክስፔክቴሽን፣ ክርስቲያኖች ሊኖራቸው የተገባ መጠባበቅ፣ እንደ እግዚአብሔር ቃል የሆነው መጠባበቅ ፖዚቲቭ ኤክስፔክቴሽን። ባለፈው ነግሬያቸዋለሁ። ኤክስፔክቴሽን ኢዝ ኤ ማዘር ኦፍ ማኒፌስቴሽን። ፖዚቲቭ ኤክስፔክቴሽን ማለት ምን ማለት ነው? ቃል የተሞላ ኤክስፔክቴሽን፣ ህይወት ያለበት መጠባበቅ፣ ነገ ያማረ ይሆናል የሚል መጠባበቅ። የኔ ነገር አይበላሽም፣ የጻድቅ መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን እየጨመረ ይበራል የሚል ኤክስፔክቴሽን፣ በእኔ ያለው በዓለም ካለው ይበልጣል የሚል ኤክስፔክቴሽን። ኢየሱስ ክርስቶስ ጌታ ነው። እንዲህ አይነት ኤክስፔክቴሽን ያላቸው ሰዎች እየለመለሙ ነው የሚሄዱት። እንዲህ አይነት ኤክስፔክቴሽን ያላቸው ሰዎች ውርደት አይገጥማቸውም። ለምን? የጠበቁት ጌታ በድንገት ቤታቸው ይመጣል። እነዚህን ቃሎች ልንገራችሁና ጸልየን እንጨርሳለን። ማርቆስ 5 ላይ ታቋታላችሁ። 12 ዓመት ደም የሚፈሳት ሴት በጉባኤያችን የተለመደች ናት። ሁሌ ነው የምንሰብካት። በጌታ በኢየሱስ ስም ግን ኤክስፔክቴሽናችን እንደሷ እንዲስተካከል እግዚአብሔር ይርዳል። ታውቃላችሁ፣ ይህቺ ሴት ሰው መካከል መሄድ አትችልም፣ መታየት አትችልም። ደም ያላት ሴት ሆና ከተማ ብትወጣ ከባድ ነው። በጣም ብዙ ነገር ነው ያለው፣ ብዙ ነገር። ግን እንደዚህ ያለች የኢየሱስ ክርስቶስን ጨርቅ ብነካ፣ እንዴትም ብዬ ጨርቁን ብዳስስ እፈወሳለሁ። ይሄ መጠባበቋ እፈወሳለሁ ጨርቁን ከነካው የሚለው መጠባበቋ ጌታዬ ክርስቶስን በመንገድ እየሄደ ቀጥ አድርጎ አቆመው። ዛሬ አንድ ሰው እዚህ ቤት ውስጥ ካለ፣ ዛሬ አንድ በእምነት የተከታተለኝ ያለ ሰው ካለ በጌታ በኢየሱስ ክርስቶስም ሐኪም ያልቻለው ሰው ያልቻለው ለሰው ነግረ ያልተቀየረ ምንጩን ዛሬ ማታ በኢየሱስ ስም አድርቄዋል። ምንጩን በኢየሱስ ስም አድርቄዋል። የዚች ሴት የደሟ ምንጭ ነው የደረቀው። ከጤና ላይ ቢሆን ከስራ ላይ ከአስተሳሰብ ላይ ከአመለካከት ላይ ከአጠባበቅ ላይ ከቤተሰብ ጋር ካለ ፌሎሺፕ ላይ ቀዳዳ ሆኖ በሰው ፊት እንዳትቆም ያሳፈረ እንዳትሄጂ መንገድ እንደሚገባ እንዳትሮጪ ያደከመ ዛሬ ምንጩን በጌታ በኢየሱስ ስም አድርቄዋል። በናዝሬቱ ጌታ በኢየሱስ ስም ምንጩን አድርቄዋል። ኢየሱስን ስትነካው የደሟ ምንጭ ደረቀ። ኢየሱስን ማን ነው የነካኛል? ኃይል ከኔ ወጥቷል። ሄር ኤክስፔክቴሽን ፖዚቲቭ ኤክስፔክቴሽኗ ነገሯን ቀየረ። ታውቃላችሁ፣ ሌላኛይቷ ከናናዊቷ ሴት ናት። እቺ እስራኤላዊ እንኳን አይደለችም። ሰው ኢየሱስ ሞቶ እስኪነሳ ድረስ አይሁድን ብቻ ያገለግል ስለነበረ መታ ስትጮህ ዝም አላት፣ ስትጮህ ዝም አላት፣ ስትጮህ ዝም አላት። ደቀ መዛሙርት ከኋላችን ትጮኻለች አባራት አሉት። ማላቬካቶስ ፕሮዶጎቦያ ዛሬ እየሰማኝ ላለ ለአንድ ሰው እናገራለሁ። ምናልባት ሰው አቴንሽን አልሰጠሽ ይሆናል። ሰው የሆነ ቁም ነገር አላለሽ ይሆናል። ምናልባትም የተለየ ነገር አገኛለሁ ብለሽ አልጣጠባበቅሽ ይሆናል። ነገር ግን ይህቺ ከናናዊት ሴት እየጮኸች ነው፣ አባርልን
ዞር አድርግልን ሲሉት ኢየሱስ ዞር ብሎ እኔ ለልጆች እንጂ ለውሾች አልመጣሁም አለ። እና የምትገርም ናት ሴትዮዋ። ኦፌንድ ለመሆን ሩቅ ናት፣ ለመሰናከል ሩቅ ናት። እኔ ቸርች ውስጥ አንዳንድ ጊዜ ይገርመኛል። ሰዎች ቸርች ይመጡና ወንበር አልተሰጠንም ብሎ ከቸርች ይጠፋሉ። ዲያቆናት አላስተናገዱንም ብሎ ከቸርች ይጠፋሉ። ፓስተሩ አላቀፈኝም ብሎ ከቸርች ይጠፋሉ። እንዴ እናንተ የተወለድነው እኮ ወደ እግዚአብሔር መንግስት ነው። ሰማይና ምድር ቤቱ የሆነ ሰማይ ዙፋኑ ምድር የእግሩ መረገጫ ወደ ሆነ ወደ እግዚአብሔር ልጅነት እኮ ነው የተቀላቀልነው። ወደ ክርስቶስ አካል እኮ ነው የተቀላቀልነው። እንዴት ነው በወንበር ኦፌንድ የምንሆነው? እንዴት ነው ፓስተሩ አቴንሽን አልሰጠኝም አልደወለልኝም ብለን ኦፌንድ የምንሆነው? ወደ አካል ተጠምቀን ወደ አካል ገብተን ኢየሱስ ክርስቶስ ጌታ ነው። ፖዚቲቭ ኤክስፔክቴሽን ሲኖረን የሆነ ነገር ባይገባው ነው። እቺን ቦታ እኔ ልሞላት ስለተገባ ነው። እዚህ ቦታ ላይ እኔ ነኝ ያለሁት ማለት ነው የምንለው ፖዚቲቭ ኤክስፔክቴሽን ያለው ሰው። በሚገርም ሁኔታ ቡችሎችም እኮ አለች ከልጆች የወደቀውን ፍርፋሪ ይበላሉ ስትለው ኢየሱስ ቀጥ መሄድ አቃተው። ኢየሱስ ጌታ። ዛሬ የአንድ ሰው እምነት የአንድ ሰው መጠባበቅ በኢየሱስ ስም የጌታን መንፈስ ያቆመውና ያንተን ነገር ተች እንዲያረግ ያረጋዋል። ትዝ ይላችኋል የበርጤሜዎስ ልጅ የዳዊት ልጅ ሆይ ማረኝ። ሰው ሁሉ ዝም በል ዝም በል ዝም በል፣ እሱ ግን አብዝቶ ጮኸ ይላል። መርሲ አፖን ሚ ዘ ሰን ኦፍ ዴቪድ መርሲ አፖን፣ ምህረት በኔ ላይ ማረኝ፣ መርሲ የዳዊት ልጅ ማረኝ። እና ኢየሱስ መሄድ አልቻለም። የሰውየው መጠባበቅ ገረመው። ቆመና አምጡታል። ቅድም ሲሳደቡ የነበሩ ምን ይሄ ደግሞ እንደው ከኢየሱስ ኢየሱስ ከማለት ሌላ ስራ የለውም፣ ቸርች ከማለት ሌላ ስራ የለውም። ሲሳደቡ የነበሩ ሁሉ ልክ መጎብኘቱን ሲያውቁ አይዞ ይጠራሃል ተነሳሉ። በህይወትም እንደዛው ነው። ጸንተ ስትቆም ጌታን ስትጠባበቀው የመስዋዕቱን በግ እግዚአብሔር ያዘጋጃል ስትል ታምነ በእግዚአብሔር መንግስት ላይ ስትቆም ማላቬካቶ ጀማንዳጋ ያላገጡትን እግዚአብሔር ገንዘብ አድርጎ ይሰጣል። የምትጠብቀው ጌታ፣ ያገለገልከው ጌታ፣ ያገለገልሽው የወደድሽው ጌታ በድንገት ቤትሽ ይመጣል። በድንገት ቤት ይመጣል። ኢየሱስ ክርስቶስ ጌታ። ለዚህ ነው መጽሐፍ ቅዱስ ጌታ በሚገለጥበት ጊዜ ነው የሚለው። የሚገለጥበት ጊዜ አለ፣ ባይዘወይ የሚገለጥበት ጊዜ አለ። ካይሮስ ሙመንት አለ። የእግዚአብሔር ጊዜ የሚባል ጊዜ አለ። ሃሌሉያ! የእግዚአብሔር ጊዜ የሚባል አለ። ለዚህ ነው መጽሐፍ ቅዱስ እግዚአብሔር በሚገለጥበት ጊዜ፣ በሚሰራበት ጊዜ እናንተ ገንዘቡ ትሆናላችሁ ይላል። እናንተ በተለያየ ምድር ተበትናችሁ ያላችሁ የኢትዮጵያ ልጆች፣ የኢየሱስ ክርስቶስ ወታደሮች፣ በክርስቶስ ደም ታጥባችሁ የጸደቃችሁ የነጻችሁ ቅዱሳን፣ እኔ ዛሬ እነግራችኋለሁ የምትወርሱት የምትጠብቁትን ነው። አጠባበቃችሁን አስተካክሉ። እንደ እግዚአብሔር ቃል ተጠባበቁ። እንደ አፍ ቃል ይሁንልኝ አለች ማርያም። እኔም ዛሬ እነግራችኋለሁ ለአይላትና ለስልጣናት ራስ በሆነው በክርስቶስ ተሞልታችኋል። እንደ ተሞላ ሰው፣ አብ እንደ ተቀበለው ሰው፣ በእግዚአብሔር እንደ ጸደቀ ሰው፣ እንደ ተቀደሰ ሰው ይሄን ተጠባበቁ። እግዚአብሔር በእጃችሁ ተአምራት ማድረግ ይጀምራል። ድውያን በእጃቸው ይፈወሳሉ። እውር በእጃችሁ ያያል። የወደቀ ሰው እናንተ እየተናገራችሁት ይነሳል። ትንሣኤ ይገባበታል። የሳተ ሰው እየተናገራችሁት ይመለሳል። የአፋችሁን ቃል እግዚአብሔር በተአምራት ያጸናዋል። እናንተ ተራ ሰዎች አይደለም። ኢየሱስ ክርስቶስ ጌታ። ሃሌሉያ ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ጌታ። ፕሬዝ ጋድ። ለመጨረሻዬን ቃል ላንብብላችሁና እንጨርሻለን። ዕብራውያን 11:11 በእምነት እናታችን የሆነች ሳራ እድሜዋ እንኳን ካለፈ በኋላ ይላል መጽሐፍ